ቤተሰቦች ወይዘሮ አስቱካ ወደ ነበረችበት ተመለሰች ማለት ነው። በጣም ደስ ይላል። እንግዲህ ሜላትን እያንጨረጨረቻት ነው ማለት ነው። እንዴትም እዚህ ጋር አገኝሻለሁ ልጆችስ ጎዳና ላይ እንዴት ወጡ ብላ እንግዲህ ታይ ስልሽ አልሰማ ብለሽ ምክሬን፣ የእናት ምክር ያው ታውቃላችሁ፣ እኛ ቤተሰብ ሲመክረን አይሆንም እንላለን፣ አሻፈረን እንላለን። በስተመጨረሻ ግን ሰው እጅ ላይ ይጥለናል ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንግዲህ ከባድ ጊዜ ተፈጥሯል ማለት ነው። ይሄ ነገር የተፈጠረው ምንድን ነው? ከባድ ሁኔታ የተፈጠረብን ነገር እያንዳንዱ ነገር አለ ማለት ነው። ወይዘሮ ሜሉካ ያው ታውቃላችሁ ከዚህ በፊት የነበራት ንብረት በሙሉ ተወርሶባታል ማለት ነው። እሱን ለማስለቀቅም ለጠበቃ ሰጥታ ነበረ። ፈጣሪ ከረዳት ይመለስላታል ብዬ አስባለሁ። አስቱካ እንግዲህ ከዚህ በፊት ተቀያይመው ነበር ባህልና ሽምግልና ጊዜ እንደዚህ በዚህ የተነሳ ጠፍታ ነበር ማለት ነው። አሁን ላይ ደግሞ ወደ ቤቷ መታለች ማለት ነው። የመጣችበት እንግዲህ ችግሯ ምንድን ነው? እውነት ለመናገር እኔ በጣም አሳዝናኛለች ማለት ነው። ይሄ ነገር ደግሞ ያው አንዳንዴ ያጋጥማል። ሜሉዬ እንግዲህ ፈጣሪ ይርዳሽ ነው የምለው ማለት ነው። ቢሆንም ግን ጠንካራና ጎበዝ ናት። እውነት ለመናገር ግን እቺ አስመሳይና አረመኔ ሉሊት እንግዲህ አላሰራ ብላታለች። እንደ አለቃነቷ እንግዲህ ብትሆንም ግን አንዳንዴ ደግሞ ሰውን ማክበር ግድ ነው። ገና ለገና ስልጣን ተሰጠኝ ብላ መጉዳት የለባትም ማለት ነው። ይህም በማስመልከት እንግዲህ ከባድ ችግር እየተፈጠረ ቢገኝባትም ግን ጠንካራና ጎበዝ እንደሆነ ሁላችንም እናውቃለን ማለት ነው። ሜሉዬ እንግዲህ አሁን ላይ ያለችበት ሁኔታ ምክንያቱም እናቴ ናት የመጣው ሌላ ችግር አለሽ ወይ እያለችም ጠይቃት ነበር ማለት ነው። እሷም ደግሞ ይሄ የዘመር መሰባሰቢያ ቤት አይደለም፣ ወደዛ ሂጂ፣ ስለዚህ እዚህ መተሽ አትግቢብን ብላታለች ማለት ነው። ይህንን እንግዲህ በማስመልከት ላይ ትገኛለች ማለት ነው። እና ምክንያቱም ዘመዶችሽ እዚህ ቢሮ ነው እንጂ ይሄ ቢሮ ስራ ቦታ እንጂ የዘመር መሰባሰቢያ ቤት አይደለም እያለች እንግዲህ ንግግሯም ቅስም ይሰብራል ማለት ነው። ሉሊትን ብቻ ታቋታላችሁ። ሉሊት ኒንጃ እኔ በአሁን ሰዓት ላይ ደግሞ በጣም አስጠላችኝ ወዶች ማለት ነው። እያደረገች ያለችው ነገር በጣም ከባድ ነው፣ ያስጠላል ማለት ነው። አንዳንዴ የሰውን ልጅ ሞራኑን መግደል የለብንም ማለት ነው። የሰው ልጅ እንግዲህ ሳይበላ ሳይጠጣ አይኖርም። ሰርቶ እስካገኘችው ድረስ ይቺ ሴት ደግሞ ተቀጥራ ነው እንጂ ዝም ብላ አቅርቢኝ አብሪ ብላ አይደለም። እውነት ለመናገር በዚህ የተነሳ እንግዲህ ተጣልተዋል ማለት ነው። እውነቱን ስነግራችሁ ጠንካራና ጎበዝ እናት እንደሆነች እናውቃለን ሜሉዬ ማለት ነው። እንደዚሁም ምናሴና ሰላም እንግዲህ ቁጭ ባሉበትም ደግሞ ወይዘሮ አስቱካና ሀንቹ ሂደው እንግዲህ ይዘሽኝ ሂጂ እነሱን ማየት ፈልጋለሁ ብላ አይታቸዋለች ማለት ነው። እነሷም ስታያቸው በጣም ነው የደነገጠችው አስቱካ ማለት ነው። ጎዳና ላይ ብስቁልቁል ብላችሁ ምናምን እያለች ስትቆጣቸውም እንዴ ማየኛ መስራት አንችልም እንዴ? ስለዚህ ሰርተን እኮ ራሳችንን ማስተዳደር የምንችልንና አትጨነቂ፣ አታስቢ፣ ለምንድን ነው የምታስቢው እያሉ ይነግሯታል ማለት ነው። እንግዲህ አስቱካ ከዛ ኑሮ ወጣችሁ አሁን እንደዚህ በማየቴ በጣም አዝኛለሁ ነው የሷ እንትን ማለት ነው። ታውቃላችሁ የሜላት ቤተሰብ ምን ያህል ጥሩና መልካም እንደነበር፣ ያ ሁሉ ዝና ያ ሁሉ ሀብት እንግዲህ ተይዞባታል ማለት ነው። እሱም ቢሆንም ግን በቅርብ ቀን ይለቀቃል ብለን እናስባለን። ከዚህ በፊትም ደግሞ አስቱካ ሰውን አትመኝ፣ የሰውን ልጅ እያመንሽ ነው እየጎዳሽ የሚሄደውና ራስሽን እንትን አትበይ ብለው በጣም ብዙ ሰው ተቆጥቷት ነበር ማለት ነው። እሷን እንግዲህ ሲቆጧት የነበሩ ሰዎች በጣም ብዙ ነበሩ ማለት ነው። አልሰማ ብላ ነው። እውነት ለመናገር አንዳንድ ሰው ቤተሰብ እንትን ሲለን እኛ አንሰማም እሺ አንልም። ታውቃላችሁ እንግዲህ አሁን ላይ ደግሞ ሜላት ያንን በማስመልከት ወይዘሮ አስቱካ ከዚህ በፊትም ተይ ብላት ነበረ። እሷም ቢብላ ነው እንጂ ግን ጎበዝና ጥንካሬዋን እውነት ለመናገር ሳላደንቅላት አላልፍም። ሜሉ ማለት ነው በጣም ጎበዝ ነች። ብዙ ልጆቿን አስተዳድራ ብዙ ልጆቿን አስተምራለች። ከራሷም አልፎ ለሰው የምትረዳ ሴት ናት ማለት ነው። ሜላት ማለት ሰው እየመጣ ይፈነጭባታል፣ እየመጣ ይቆጣታል፣ ግን እሷ ጠንካራ ጎበዝ ሴት እንደሆነች ሁላችንም እናውቃለን ማለት ነው። በዚህ የተነሳ እንግዲህ አሁን ላይ ደግሞ አስቱካ ያ ሁሉ ንብረት ትተሽ አሁን ለሰው አገልጋይ ሆነሽ አረፍሽ ወይ? እንዴት እንደዚህ ሊሆን ቻለ ነው ነገሩ ማለት ነው። ግን እሷ ጀግና ጎበዝ ቆፍጣና ናት እውነት ለመናገር ሜሉ አሁንም ማለት ነው። አሲርና ተምቹ ከዚህ በኋላ አንታገሳችሁም፣ ያንን ወርቅ ካልመለሳችሁልን እውነት ለመናገር ብለው ተናግረዋል ማለት ነው። እውነቱን ለመናገር ቢመልሱ አሪፍ ነው ብዬ ነው የማስበው ማለት ነው። እንግዲህ
አሲርና የተምች ጓደኞች ሳሚ ከዚህም በፊት ሰላምም ቢወዳትም የሰረቀውን ስልክ እንዴት መልስልኝ እፈልጋለሁ፣ ስልኩ ደግሞ የጓደኛዬ ነው ብለዋል ማለት ነው። እሱም ደግሞ እንዴት ቆይ ስልክ ቤት ክዶም ሲጠይቅ እንዴ ምን ማለት ነው ብርህን ሰተናሃል፣ ስለዚህ ስልኩ የለም ተሽጧል እያሉት ሲሉት እሱም እንዴ ያችን ልጅ ደግሞ ከሆነ ተጆሮ ከጓደኛ ጋር አይቻታለሁ፣ ግን የቅርብ ዘመድ ሳትሆን አቀርም ብሎ ይነግረዋል ጓደኛው ለሳሚ ማለት ነው። እሱም ደግሞ እንዲህ በፍጹም ምን ማለት ነው እንደዛ የምትለኝ እንዴት ሊሆን ቻለ? እና ቅርብ ዘመድ ናት ማለት ነው። ምንድነው የማደርገው? እባክህን ስልኩን መልስልኝና መልሼ ልስጣ ሲል እሱም ደግሞ በፍጹም ይሄ ሊሆን አይችልም፣ የራስህ ጉዳይ፣ ስለዚህ ጉዳይህን ራስክ ጠብቅ እንጂ እንደዚህ ሊሆን አይችልም ብሎ ተቆጥቷል ማለት ነው። እንግዲህ አሲር እና ጆሮ አንድ ነው። አሲር ማለት ተምቹ ማለት ነው። ተምቹ እንግዲህ ከእንትና ጋር ሆነው እንደዚሁም ጓደኞቻቸው እንደሰረቁት ያውቃሉ፣ ግን ይመለስ አይቻልም እያሉ ነበረ። እነሱም ደግሞ በፍጹም ሊናገሩ አልቻሉም ማለት ነው። አሁን ላይ ደግሞ ታውቃላችሁ በጣም ከባድ ችግር ውስጥ ቢሆኑ አሲር እና ተምቹ ግን እኔ ደስ የሚሉኝ ነገር የሰውን ችግር የሚረዱ እውነት ለመናገር ጠንካራ ናቸው ማለት ነው። ጠንክረው እንግዲህ እዚህ ደርሰው ሰውን እንትን እያሉ ይገኛሉ ማለት ነው። ከዚህ ከትንሽነት ተነስተው ወደ ገብተው አሁን ላይ አስተሳሰባቸው ተስተካክሎ መንገድ ላይ የሚቀመጡት ነገር ተስተካክሎ በጣም ጎበዝ ቆፍጣና ሆነዋል ማለት ነው። ለወይዘሮ ሜላትም እንደዚሁ ጀግና ሰዎች ሆነዋል ማለት ነው። በፊት ላይ ግን ምንም ታውቃላችሁ ብዙ ነገር የምናየው እንትን የምንለው ሁላ አሁን ላይ ቢያስጠላቸውም አሁን ላይ ግን ጎበዙ ነው ከራሳቸው አልፎ ለሰው እየተረፉ ይገኛሉ ማለት ነው። ሜላትም ደግሞ የነሱ መለወጥ የነሱ መቀየር በጣም ነው የገረማት ማለት ነው። እንዴት እንደዚህ ሊሆን ቻለ እያለች እንግዲህ እየተናገረች ነበር ማለት ነው ለሀንቾ። ሀኒም ደግሞ እማዬ ድንገት ነው፣ ስለዚህ የአሲርን ውለታ እንዴት እንደምመልስ አላቅም እያለች እንግዲህ ሜላት በስተመጨረሻ ምን እንዳጋጣማት አላቅም። እንግዲህ ያው አስቱ ጋርም ይቅር አላለቻትም ገና ማለት ነው። አስቱም እየተቆጣቻት ነበረ። እንዴት ከዛ ሁሉ ንብረትሽ አሁን እዚህ ለሰው ታገለግያለሽ፣ ልጆቹንስ ደግሞ ጎዳና ላይ እስከሚወጡ ድረስ ለእነሱ እንኳን የሚሆን ነገር ለክፉ ቀን ብለሽ ያላስቀመጥሽውን አሁን እንዴት ከየት ይመጣል እያለች ነው አስቱ እንግዲህ ብትቆጣው ማለት ነው። አንዳንዴ ከየት መጣ ችግር አንልም እውነት ለመናገር ማለት ነው። ችግር ከላይ ይመጣል፣ ምንም ማድረግ አይቻልም። የሰው ልጅ ታውቃላችሁ ብዙ ነገር እንግዲህ ከየት መጣ ብለን እንትን አንልም ማለት ነው። ድንገት ነው የሚፈጠረው። ድንገቱ ትንሿ ነገር እንትን ባለችው ትንሿ ነገር ብዙ ቤትን ታበላሻለች፣ ትንሿ ስህተት ማለት ነው። ያም አለ ይሄም በስተመጨረሻ ግን ሁሉም ነገር ይስተካከላል ብለን እናስባለን። በቅርብ ቀን እንግዲህ ሀናና ሲርም ደግሞ ተጣመሩ እንላለን። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።